ፀጉሯ ወርዶ ወርዶ ይጠቀለላል እንደ ዘንዶ የተባለው ለእነዚህ ሴቶች ነው። ዛሬ የምነግራችሁ ታሪክ ተረት ሳይሆን በቻይና ደቡባዊ ግዛት ዋንጉሉ በሚባል መንደር ስለሚኖሩ ድንቅ ሴቶች ነው። እነዚህ ሴቶች ያኦ ይባላሉ። ፀጉራቸው ዝም ብሎ እስከ ትከሻ ሳይሆን እስከ ቁርጭምጭሚያቸው ድረስ የሚደርስ እንደ ሐር የሚያንጸባርቅ እስከ 80 ዓመታቸው ድረስ አንድም ሽበት የማይታይባቸው የዓለማችን ረጅም ፀጉር ባልተቤቶች ተብለው በጊነስ ወርልድ ሪከርድ የተመዘገቡ ናቸው። ብዙዎቻችሁ ሚሚዬ ይሄማ የዘር ነው ትሉ ይሆናል። ግን ሚስጥሩ ዘር ሳይሆን በየቀኑ በሚያደርጉትና እኛም 1% እንኳን ብንቀዳው ፀጉራችንን በእጅጉ የሚያለመልም ጥበብ ላይ ነው። ዛሬ ይህንን ቪዲዮ እስከ መጨረሻው ካያችሁ የያኦ ሴቶችን የ1000 ዓመት ሚስጥር በቤታችሁ እንዴት እንደምትሰሩት ቁልጭ አድርጌ ያሳያችኋለሁ። ግን ወደ እነሱ ሚስጥር ከመግባታችን በፊት አንድ በጣም የገረመችኝን ገና ጀማሪ ብትሆንም ውጤቷ ግን ቀድሞ የሚነገርላት አንድ ድንቅና ጠንካራ እህታችንን ላስተዋውቃችሁ። እኔ ሁልጊዜ የምለው ነገር አለ፣ እውነተኛ ዕውቀት በውጤት ይገለጣል። ይህች ታታሪ እህታችን ሜሮን ቲዩብ ትባላለች። ዩቲዩብ ላይ ስሯሯጥ ሳገኛት በመጀመሪያ ትኩረቴን የሳበው የፀጉሯ ጤናማነትና ውበት ነው። እሷም ልክ እንደኔ የፀጉር እንክብካቤ ቪዲዮዎችን ነው የምትሰራው። ለምትሰራቸው ስራዎች ራሷ ላይ ያመጣችው ለውጥ ብቻውን ትልቅ ምስክር ነው። ፀጉር ከተንከባከቡት ማሳደግ ቀላል እንደሆነ በተግባር እያሳየች ያለች ጎበዝ ልጅ ናት። የኔ ቤተሰቦች ምን ያህል ለሰው ስኬት የምትደሰቱ ቅኖች እንደሆናችሁ አውቃለሁ። ዛሬም ይህችን ጎበዝ እህታችንን በማበረታታት ያንን ትልቅነታችሁን እንድታሳዩኝ እፈልጋለሁ። ሄዳችሁ ቪዲዮቿን እዩ፣ ሰብስክራይብ አድርጓት እና ኮመንት ላይ ከሚሚ ጋር ነው የመጣነው በርችልን በማለት ፍቅራችሁን ግለጹላት። ያኦዎች ፀጉራቸው ዝም ብለው እንደ ውበት መጠበቂያ ሳይሆን እንደ ቅዱስ ነገር ነው የሚያዩት። ለነሱ ፀጉራቸው የክብራቸው፣ የጤናቸውና የማንነታቸው መገለጫ ነው። በህይወት ዘመናቸው በሙሉ ፀጉራቸውን የሚቆረጡት አንድ ጊዜ ብቻ ነው። እሱም 18 ዓመት ሲሞላቸው ለትዳር መዘጋጀታቸውን ለማብሰር ብቻ። ከዚያ በኋላ ግን እስከ ዕለተ ሞታቸው ድረስ እየተንከባከቡና እየገመዱ ይኖራሉ። ከነዚህ የያኦ ሴቶች 4 ትላልቅ ትምህርቶችን መውሰድ እንችላለን። እነዚህ ትምህርቶች ቀላል አይደሉም። አንዳንዶቹ በተለይ ቢቀርብኝስ በጣም ይከብዳል የሚያሰኙ ሊሆኑ ይችላሉ። ግን እውነቱን ለመነጋገር ትምህርት መማር ካለብን ከነዚህ ሴቶች ነው። ምክንያቱም ፀጉር በትክክል ከተንከባከቡትና ትኩረት ከሰጡት እድሜ ልክ ሳይረግፍና ሳይሸብት በጤና ሊቆይ እንደሚችል በተግባር ያሳዩን እነሱ ናቸው። ይህንን 1000 ዓመት የተሻገረ ሚስጥር አሁን ደረጃ በደረጃ አሳያችኋለሁ። በተለይ 3ኛውና 4ኛው ነጥብ ከምነግራችሁ በላይ እጅግ አስተማሪና ለሁላችሁም ጠቃሚ ናቸው። ስለዚህ አንድም ቦታ ሳታሳልፉ በትዕግስት ተከታተሉኝ። ሚስጥር 1 ከያኦ ሴቶች የምንወስደው የመጀመሪያውና ምናልባትም ፀጉራቸው እስከ 2 ሜትር እንዲወርድ ያደረገው ዋነኛው ሚስጥራቸው ፈርመንትድ ራይስ ዋተር ወይም የበሰለ የሩዝ ውሃ ነው። እነዚህ ሴቶች አንድም ጠብታ የሩዝ ውሃ በከንቱ እንዲፈስ አይፈቅዱም። ምክንያቱም ያ ውሃ ለፀጉራቸው የሚሰጡት ውድ ስጦታ መሆኑን ያውቃሉ። እኛ ጋር ሩዝ አጥበን ውሃውን ወዲያውኑ እንደፈዋለን ወይም ደግሞ ቸኩለን በዛው ቅጽበት ፀጉራችን ላይ እናፈሰዋለን። ይሄ ግን ትልቅ ስህተት ነው። የያኦ ሴቶች ሩዝ አጥበው ያገኙትን ውሃ በትንሹ ለ24 ሰዓት አንዳንዴም እስከ ሳምንት ድረስ በሙቀት ክፍል ውስጥ በሸክላ ውስጥ ከተው እንዲበስል ያስቀምጡታል። ለምን እንደሆነ ታውቂያለሽ የኔ ቆንጆ? ውሃው ለተወሰነ ጊዜ ተቀምጦ መቆምጠጥ ወይንም ፈርመንት ማድረግ ሲጀምር በውስጡ ድንቅ የሆነ ለውጥ ይካሄዳል። በዚህ ሂደት ውስጥ ኢኖሲቶል የተባለ አስገራሚ ንጥረ ነገር በከፍተኛ ሁኔታ ይፈጠራል። ወደ ፀጉርሽ ውስጥ ዘልቆ በመግባት የተጎዳውንና የተሰነጣጠቀውን ክፍል ልክ እንደ ብየዳ መልሶ የመጠገንና የማጠናከር ተአምራዊ አቅም አለው። ይሄ ንጥረ ነገር ልዩ የሚያደርገው ፀጉራችንን ከታጠብን በኋላ እንኳን በፀጉር ዘንግ ውስጥ ተጣብቆ የመቅረት ባህሪ አለው። ሌላው የሚገርመው ነገር ውሃው ሲበስል የፒኤች መጠኑ ይቀንስና ልክ እንደ ፀጉራችን ተፈጥሯዊ ፒኤች 4.5 እስከ 5.5 ይሆናል። ይህም የፀጉርሽን ቀዳዳዎች ቆልፎ በመያዝ ፀጉርሽ እንዳይበጠስ
እንዳይቋጠርና እንደ መስታወት እንዲያንጸባርቅ ያደርገዋል። ሚሚዬ ሽታው አይከብድም ብለሽ እንደምትጠይቅኝ ያውቃለሁ የኔ እህት። እነዚህ ሴቶች እኮ በጣም ብልጥ ናቸው። ውሃውን በሚያፈሉበት ጊዜ የመንደሪን ወይም የሎሚ ልጣጭና ዝንጅብል ይጨምሩበታል። ይህ ውሃው ልክ እንደ ሻይ ደስ የሚል መዓዛ እንዲኖረው ብቻ ሳይሆን በልጣጩ ውስጥ ያለው ቫይታሚን ሲ የራስ ቅላችንን ከባክቴሪያ በማጽዳት ፀጉራችን በነፃነት እንዲተነፍስ እንዲያድግ ያደርገዋል። እኛ ሩዝ ስንቀቅል ውሃውን እንደፈዋለን። እነሱ ግን ለዘመናት በዚህ ድንቅ ፈሳሽ ፀጉራቸውን ይመግቡበታል። ለዛ ነው የእነዚህ ሴቶች ፀጉራቸው እንደ ብረት ጠንካራ፣ እንደ ሐር የለሰለሰ የሚሆነው። ግን የእነሱ ሚስጥር ይህ ብቻ እንዳይመስላችሁ። ሚስጥር 2 የያኦ ሴቶች ፀጉራቸውን በሩዝ ውሃ የሚያጥቡት ልክ እንደ ትልቅ የአምልኮ ስነ ስርዓት ነው። ፀጉራቸውን ዝም ብለው ውሃ ውስጥ ነክረው አያወጡትም። በምትኩ ለረጅም ደቂቃዎች ቆመው ፀጉራቸውን ወደ ታች በመዘርጋት ውሃውን ቀስ እያሉ ያፈሱታል። እዚህ ጋር ዋናው ነጥብ አለ፣ የ20 ደቂቃው ማሳጅ። ውሃውን እያፈሰሱ በጣቶቻቸው ጫፍ የራስ ቅላቸውን በክብ ቅርጽ በደንብ ያሹታል። ለምን መሰላችሁ? ያ በሩዝ ውሃ ውስጥ የተፈጠረው ኢኖሲቲል እና ሌሎች ጠቃሚ ንጥረ ነገሮች እስከ ፀጉር ስር ድረስ ዘልቀው እንዲገቡ መንገድ ይከፍትላቸዋል። ደግሞ ይህ ማሳጅ የደም ዝውውርን ስለሚጨምር ፀጉር ከውስጥ በኃይል እንዲያድግ ያነቃቃዋል። ከዛም ፀጉራቸውን በደንብ ካራሱት በኋላ ከእንጨት በተሰራ ማበጠሪያ ከራስ ቅላቸው እስከ ጫፉ ድረስ ረጋ አድርገው ያበጥሩታል። ይህም የራስ ቅላቸው ላይ ያለውን የተፈጥሮ ዘይት እስከ ጫፉ ድረስ እንዲዳረስ ያደርጋል። ለዚህ ነው ጫፉ ላይ ድርቀት ወይም መንታ ፀጉር በፍጹም የማይታይባቸው። በመጨረሻም ፀጉራቸውን በንጹህና በቀዝቃዛ ውሃ ያለቀልቁታል። ቀዝቃዛ ውሃው የፀጉር ቀዳዳዎችን በመዝጋት ያገኘውን ንጥረ ነገር በውስጡ አሽጎ እንዲይዝና ፀጉራቸው እንደ መስታወት እንዲያንጸባርቅ ያደርገዋል። ሚስጥር 3 ብዙዎቻችን ፀጉራችንን ታጥበን ስንጨርስ ወዲያውኑ በፎጣ በኃይል እናሸዋለን ወይም በፀጉር ማድረቂያ ብሎ ድራየር በከፍተኛ ሙቀት እናደርቀዋለን። የያኦ ሴቶች ግን ይህንን ድርጊት እንደ ፀጉር ጠላት ነው የሚያዩት። እነዚህ ሴቶች ፀጉራቸውን ከታጠቡ በኋላ በጭራሽ ሙቀት አይጠቀሙም። ፀጉራቸው በንጹህ አየርና በለሰለሰ የፀሐይ ብርሃን ብቻ እንዲደርቅ ይተውታል። ለምን መሰላችሁ? ፀጉር ሲረጥብ በጣም ደካማና በቀላሉ የሚሰበር ይሆናል። በዛ ሰዓት በፎጣ ማሸት ወይም ሙቀት መጠቀም ፀጉርን የሚከላከለውን የውጭኛውን ሽፋን ይቦረቡረዋል። የያኦ ሴቶች ግን ፀጉራቸው እስኪደርቅ ድረስ በትዕግስት ይጠብቃሉ። ከዚያም ፀጉራቸውን በራሳቸው ልዩ አቆጣጠር ይጠቀልሉታል። ይህ አያያዛቸው ፀጉራቸው አየር እንዲያገኝና እንዳይቋጠር ያደርገዋል። በተጨማሪም ፀጉራቸውን የሚጠቀልሉበት መንገድ እንደ ዕድሜያቸውና እንደ ማህበራዊ ደረጃቸው ይለያያል። ነገር ግን የሁላቸውም የጋራ ሚስጥር ትዕግስት ነው። ፀጉርሽን በሙቀት ለማድረቅ አትቸኩይበት። ተፈጥሯዊ አየር እንዲያደርቀው ስትታዩ ፀጉርሽ ጥንካሬውንና ቁመቱን ሳይቀንስ እንዲቆይ ይረዳዋል። ሚስጥር 4 የኔ ቆንጆ፣ አሁን ደግሞ አራተኛውና እጅግ አስገራሚ ወደ ሆነው ሚስጥራቸው እንለፍ። የያኦ ሴቶች እድሜያቸው 80 ቢገባም ፀጉራቸው ልክ እንደ ከሰል ጥቁር ሆኖ ነው የሚቆየው። ለምን ሽበት አይወጣባቸውም? ሚስጥሩ በየቀኑ በሚመገቡት የተፈጥሮ መድኃኒት ውስጥ ነው። እስቲ አስቢው የኔ ቆንጆ፣ እነዚህ ሴቶች ከከተማ ጫጫታና ከተቀነባበሩ ምግቦች ርቀው ከተራራማው የቻይና መንደራቸው ውስጥ ነው የሚኖሩት። ህይወት ምን ያህል ንጹህ እንደሆነ አስቢው። ለነሱ ምግብ ማለት መጥገብ ብቻ ሳይሆን ፀጉራቸውንና ቆዳቸውን ማከሚያ መንገድ ነው። በተለይ ለፀጉራቸው ጥቁረትና ጥንካሬ የሚረዱትን ጥቁር ሰሊጥና ጥቁር አዝሙድ በምግባቸው ውስጥ ዘውትር ያካትታሉ። እነዚህ ጥቁር ጥራጥሬዎች ለያኦ ሴቶች የወርቅ ያህል ዋጋ አላቸው። ምክንያቱም በውስጣቸው ከፍተኛ የሜላኒን ምርትን የሚያነቃቁ ንጥረ ነገሮች ስላሏቸው ነው። ሜላኒን ደግሞ ለፀጉራችን ያንን ያማረ ጥቁር ቀለም የሚሰጠው ተፈጥሯዊ ቀለም መሆኑን አትርሺ። ሌላውና ምናልባትም ለኛ በጣም ከባዱ ትምህርት ደግሞ ከስኳር የጸዳ ህይወታቸው ነው። ሰው ሰራሽ ስኳርና ኬሚካል የበዛባቸው ምግቦች በሰውነታችን ውስጥ ኢንፍላሜሽን በመፍጠር የፀጉር ስርን ያዳክማሉ። የያኦ ሴቶች ግን
ከጫካና ከእርሻቸው በሚያገኙት ትኩስ ምግብ ላይ ብቻ ስለሚደገፉ ፀጉራቸው እስከ ዕድሜ ልካቸው ድረስ በኃይል እንዲያድግና ጥንካሬውን እንዳያጣ ይረዳዋል።